በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የአስተርእዮ አንድ ቲዩብ ቤተሰቦች እንደምን አላችሁ? እንደምን ቆያችሁ? በያላችሁበት ሰላም እግዚአብሔር ይብዛላችሁ። የሰላም አምላክ ባለብዙ ምሕረት የሆነው ልዑል እግዚአብሔር ስለዚች ዕለትና ሰዓት ክብርና ምስጋና ውዳሴና አምልኮ ለእርሱ ይሁን። እንግዲህ አንተና ዘርህ በሕይወት ትኖሩ ዘንድ ሕይወትን ምረጥ። ኦሪት ዘዳግም ምዕራፍ 30 ቁጥር 19 አንተና ዘርህ በሕይወት ትኖሩ ዘንድ ሕይወትን ምረጥ። ሕይወት ምርጫም እንዳለበት ያስረዳል። ለዘርህም ነው የሚለው። አንተና ዘርህ በሕይወት ትኖሩ ዘንድ ሕይወትን ምረጥ። እንግዲህ ምረጡ ሳይሆን ምረጥ ነው የሚለው። የእያንዳንዱ ሰው ምርጫ ምን መሆን እንዳለበት እግዚአብሔር በቃሉ በኩል ሰዎች በሕይወት ይኖሩ ዘንድ ምርጫቸውን ማስተካከል እንደሚገባ የተነገረ ቃል ነው። እንዲህ ይላል፣ በፊታችሁ ሕይወትንና ሞትን በረከትንና መርገምን እንዳስቀመጡ እነሆ ዛሬ ሰማይና ምድርን በአንተ ላይ አስመሰክራለሁ። እንግዲህ አንተና ዘርህ በሕይወት ትኖሩ ዘንድ ሕይወትን ምረጥ። እግዚአብሔርም ለአባቶችህ ለአብርሃምና ለይስሐቅ ለያዕቆብም እንዲሰጣቸው በማለላቸው በምድሪቱ ትቀመጥ ዘንድ እርሱ ሕይወትህ የዘመንህም ርዝመት ነውና አምላክን እግዚአብሔርን ትወደው ትጠባበቀውም ቃሉንም ትሰማ ዘንድ ምረጥ ይላል። እርሱ ሕይወትህ የዘመንህም ርዝመት ነውና አምላክን እግዚአብሔርን ትወደው ትጠባበቀውም ቃሉንም ትሰማ ዘንድ ምረጥ። እነዚህ የሕይወትን ምርጫ ማስተካከያ መንገዶች ናቸው። ሕይወትን ምረጥ። ሕይወት ማለት ምርጫን መሰረት ያደረገ እንደሆነ እነዚህ ሰዎች በሕግ እንደተነገረው ለአብርሃም፣ ለይስሐቅ፣ ለያዕቆብ ለአባቶቻቸው የተነገረው የተስፋ ቃል ወደ ተስፋይቱ ምድር የሚደርሱበት የተስፋ ቃል ነበር። በዘመኑ መጨረሻ ለእኛ ለአዲስ ኪዳን ሰዎች የተነገረው ደግሞ ሕይወት በሆነው በክርስቶስ የምናገኘውን የእግዚአብሔር መንግሥት መምረጥ ነው። በክርስቶስ የተገለጠውን ሕይወታችን ለማድረግ ክርስቶስ ለሰው ልጆች ሁሉ የገለጠውን ሕይወት የራስ ማድረግ ነው። ሕይወትን ምረጥ። በዚህ እንደ ብሉይ ኪዳን ሰዎች ወደ ተስፋይቱ ምድር ለመግባት ብቻ ሳይሆን የዘላለምን ሕይወት መንግሥቱን ለመውረስ ሕይወታችንን ለዚህ ማዘጋጀት፣ ለዚህም ምርጫን ማስተካከልን የሚጠይቅ ነው። ሐዋርያው ዮሐንስ በመልእክቱ እንደተናገረው ሕይወት ተገለጠ፣ አይተንማል፣ እንመሰክርማለን፣ ከአብ ዘንድ የነበረውን ለእኛም የተገለጠውን የዘላለም ሕይወት እናወራላችኋለን ብለዋል። በብሉይ ኪዳን በሕግ ሲነገር የነበረው ሕይወት በአዲስ ኪዳን ግን የዘላለም ሕይወት በሆነው በክርስቶስ ሕይወት ለሰው ልጆች ሁሉ ተገልጧል። ስለዚህ ሕይወትን መምረጥ፣ ይህ ምርጫ ደግሞ ከእያንዳንዱ ሰው በፍላጎት ላይ የተመሰረተ ምርጫ ነው። አንተና ዘርህ ነው የሚለው። አንተና ዘርህ በሕይወት ትኖሩ ዘንድ ሕይወትን ምረጥ። እያንዳንዱ ሰው በሚመርጠው ምርጫ መሰረት ሕይወትን ያገኛል ወይም ደግሞ አያገኝም ማለት ነው። ስለዚህ እነዛኞቹ ለአባቶቻቸው ለአብርሃም፣ ለይስሐቅ የተማለላቸውን ምድር እንዲወርሷት ነበር ይህ የተስፋ ቃል የተነገረው። በዘመኑ መጨረሻ ግን ለእኛ የተገለጠው የዘላለም ሕይወት የሆነውን ክርስቶስን በእምነት ተቀብለን የማያልፈውን የእግዚአብሔር መንግሥት እንድንወርስ ነው። ይህ ደግሞ ምርጫ ነው። ሕይወት ምርጫ ነው። ሕይወትን ምረጥ ነው የሚለው።
እያንዳንዱ ምርጫውን እንዴት ማስተካከል እንዳለበት የሚያስተምር ቃል ነው። መድኃኒታችን ኢየሱስ ክርስቶስ እንደተናገረው አስቀድማችሁ የእግዚአብሔርን መንግሥት ጽድቁንም ፈልጉ አለ። የእግዚአብሔርን መንግሥት ጽድቁንም ፈልጉ። ስለዚህ ፍለጋችንን ማስተካከል፣ ምርጫችንን ማስተካከል፣ የእግዚአብሔርን መንግሥት ጽድቁንም ፈልጉ። ስለዚህ ምርጫ፣ ፍላጎት የሰዎች ውሳኔ ነው ማለት ነው። መቅደም ያለበትን ማስቀደም እንደሚገባ፣ ይኸውም የእግዚአብሔርን መንግሥት ማስቀደም ሕይወትን መምረጥ እንደሆነ የእግዚአብሔር ቃል ይህንን ነው የሚያስተምረን። ስለዚህ ይህ ምርጫ ዛሬ ለእያንዳንዳችን የቀረበ ምርጫ መሆኑን ልናስተውል ያስፈልጋል። አንተና ዘርህ ነው የሚለው። በሕይወት ትኖሩ ዘንድ ሕይወትን ምረጥ። እያንዳንዱ ሰው በሚመርጠው ምርጫ መሰረት ለዘሩ የሚተላለፍ መንፈሳዊ ጸጋ ወይም በረከት አለ ማለት ነው። የተገለጠውን የዘላለም ሕይወት ለራሳችን ለማድረግ ምርጫችንን ማስተካከል፣ መወሰን ይገባናል። ሐዋርያው ጳውሎስ ዴማስ ስለተባለው ደቀ መዝሙሩ የነበረበትን ሕይወትና ኋላ የሆነውን ነገር ሲያስረዳ ዴማስ ያሁኑን ዓለም ወዶ ትቶኛል ይላል። ያሁኑን ዓለም ወዶ ትቶኛል ለጢሞቴዎስ በጻፈው መልእክቱ ላይ። ስለዚህ ሕይወት ምርጫን ማስተካከል ከሌለ ሊተው ይችላል፣ ሊቀር ይችላል። ስትመርጠው ይመረጣል፣ ስትተው ደግሞ ይተዋል፣ ይቀራል። ስለዚህ ሐዋርያው ጳውሎስ የአሁኑን ዓለም ወዶ ትቶኛል አለ። ከእግዚአብሔር እውነት ፈቀቅ አለ። የመዳንን መንገድ ችላ አለ። ሕይወት የሆነውን ነገር በሚያልፍ ነገር ቀየረ። ሕይወትና አለመጥፋት በኢየሱስ ክርስቶስ መገለጡ በእግዚአብሔር ቃል ተገልጿል። ሕይወትና አለመጥፋት፣ የዘላለም ሕይወት፣ ከጥፋት የምንድንበት የዘላለም ሕይወት በኢየሱስ ክርስቶስ ተገልጧል። የሰው ልጅ ደግሞ ይህንን ሕይወት መምረጥ ወይም አለመምረጥ የራሱ ኃላፊነት ነው ማለት ነው። ሐዋርያው ዮሐንስ በመልእክቱ ላይ ከእኛ ዘንድ ወጡ የሚላቸው አሉ። ከእኛ ዘንድ ወጡ፣ ስለ ሕይወት የመሰከረው፣ ስለ ሕይወት የተናገረው ሕይወትን አይተናል በማለት ሕይወት ስለሆነው ስለ ክርስቶስ አብዝቶ የጻፈው የመሰከረው ሐዋርያው ዮሐንስ ከእኛ ዘንድ ወጡ የሚላቸው ሰዎች አሉ። ሕይወት ከሆነው ከክርስቶስ ዘንድ ከክርስቲያኖች ኅብረት ከመንፈሳዊ እውነት የወጡ የራቁ ሰዎች እንዳሉ በመልእክቱ ገልጿል። ከሕይወት ይልቅ ሞትን መረጡ ማለት ነው። ስለዚህ ሕይወትም ሞትም ምርጫ ነው። ሕይወትና ሞት በፊት አሉ፣ በረከትና መርገም በፊት አሉ ነው የሚለው ቃሉ። ስለዚህ በሕይወት ትኖሩ ዘንድ አንተና ዘርህ በሕይወት ትኖሩ ዘንድ ሕይወትን ምረጥ አለ። ዛሬም ብዙዎቻችን ምርጫችንን ማስተካከል ይገባናል ማለት ነው። ምርጫችንን በሕይወት ዘመናችን ማስተካከል፣ አቅጣጫችንን ማስተካከል ይገባናል። በተዝረከረከ ኑሮ፣ ለሕይወት ደንታቢስ በሆነ ኑሮ፣ በግዴለሽነት ዘመናችን እንዳያልፍ ሕይወትን ማስቀደም እንደሚገባ ነው። ቃሉ እንደሚለን የቆመ የሚመስለው እንዳይወድቅ ይጠንቀቅ ይላል። ሕይወትን መምረጥ በሚገባን ሰዓት ሳንመርጥ ከዚህ ዓለም በሞት መለየት አለ። በየጊዜው ሞት አዲስ ሆኖ ከዚህ ዓለም ሰው በተለየ ቁጥር በድንጋጤ እንሞላለን። የማይለመድ ሞት በየጊዜው የእያንዳንዱን ሰው ሕይወት ያንኳኳል። ስለዚህ ሞት ከመምጣቱ በፊት ሕይወትን መምረጥ፣ ሕይወትን ማስተካከል፣ አቅጣጫን ማስተካከል፣ ሕይወት የሆነውን እግዚአብሔርን መምረጥ እንደሚገባ ነው። ጌታችን ኢየሱስ ክርስቶስ እንደተናገረው ወደ ሕይወት የሚወስደው መንገድ ቀጭን ነው ተብሏል። ቀጭን ነው፣ ጠባብ ናት፣ ጭንቅ ነው። ወደ ሕይወት ለመድረስ ጭንቅ ነው።
ነገር ግን ጭንቅ የሆነውን ነገር እንደምንም ራስን ገዝቶ በማለፍ ሕይወትን መምረጥ ይገባል። ሕይወትን ለመምረጥ የዘላለምን ሕይወት ለመምረጥ እግዚአብሔርን ለመምረጥ በዓለም ካለው ውካታና በዓለም ካለው ትርምስ ለእግዚአብሔር ራስን መለየትን ይጠይቃል። ስለዚህ አንተና ዘርህ በሕይወት ትኖሩ ዘንድ ሕይወትን ምረጥ ነው የሚለው። አንተም ዘርህም በሕይወት ትኖሩ ዘንድ ሕይወትን ምረጥ። ለዚህ ደግሞ እግዚአብሔርን መውደድ፣ ቃሉን መጠበቅ እንደሰማነው እርሱ የሕይወትህ የዘመንህም ርዝማኔ ነውና እርሱ እግዚአብሔር ሕይወትህ የዘመንህም ርዝመት ነውና አምላክን እግዚአብሔርን ትወደው ትጠባበቀውም ቃሉንም ትሰማ ዘንድ ምረጥ ይላል። እግዚአብሔርን መውደድን መምረጥ፣ ቃሉን መስማትን መምረጥ ለሕይወታችን ምርጫ መሰረታዊ ነገር ነው። እግዚአብሔርን የሚወድ ሰው ሕይወቱን ይመርጣል። ቃሉን የሚሰማ ሰው ሕይወቱን ይመርጣል። ምክንያቱም እግዚአብሔር ሕይወትን የገለጠው በቃሉ ነው። ይልቁንም ቃል በተባለ በልጁ ኢየሱስ ክርስቶስ ሕይወት ለሰው ልጆች ሁሉ ተገልጧል። ስለዚህ ሕይወትን መምረጥ ዛሬ ለእያንዳንዳችን የተሰጠ የሕይወት ምርጫ ነው።